እንደዚህ ሆኜ እንደዚህ ወጥቼ ከሱ ጋር ምናምን ብዬ አውርቼ አላውቅም። እና ብዙ ነገሮችን በእንትን ነው የምናልፈው። በቃ ውስጥ ለውስጥ ምናምን እያወራን ነው ነገሮችን የምናስተካክለው ወይም የምንፈታው። እስቲ ዛሬ በቃ እናንተ ፊት ነገሮችን በቃ እንደውም በአካል እንገናኝ ካለኝ አይቀር ብዬ ነው ካሜራ ይዤ የመጣሁት እንጂ ረጅም ብዙ ነገሮችን ለማስተካከል ብዙ ጊዜ አውርቶኝ ያውቃል። ብዙ ጊዜ መክሮኝ ብቻ ብዙ ነገሮችን እንዳስተካከል መፍትሄም ሆኖኝ ያውቃል። እና ያው ታውቃላችሁ ትረዱኛላችሁ ብዬ አስባለሁ። ሁሉንም ነገር አንዳንዴ ካሜራ ላይ መውጣት አስፈላጊ ነው ብዬ አላስብም አይደል? አንዳንዴ የየራሳችሁ ታይምና የየራሳችሁ ላይፍ የሚያስፈልጋችሁ የየራሳችሁ ነገር ማስተካከል የምትችሉበትን መንገድ መሞከር አስፈላጊ ነው ከካሜራ ውጭ ብዬ አስባለሁኝ። እና ያንንም ነገር በማሰብ ነው ብዙ ጊዜያቶችን ከወንድሜ ጋር ሳወራ ከወንድሜ ጋር የሆነ ነገር ለማድረግ ስሞክር ነገሮችን ለማስተካከል ስሞክር ካሜራ ይዤ ያልመጣሁት ወይም ያልተከሰትኩት እና ይህንን ነው ልላችሁ የምችለው። ወንድም አለም ደህና ነህ? ከዛ በተረፈ እነ ቡቹ ደህና ናቸው? ደህና ናቸው። ሰሚኛለሽ ብዬ አስባለሁ። ትንሽ በእድሜም በሽምግልናው ሄድ ያልኩ ጠና ያልኩት ምንም ተላላልክም። እንደው ይሄ ስራ ነው እንጂ ይሄንን ያሰደደው ያለሽ ብዬ አስባለሁ። ታለሜ ታስታውሻለሽ? ድሮ ቤት ምናምን ለባል ምናምን ስንገናኝ ፀጉሬ ሳትሸሽ ምናምን ታስተኛኝ የነበረች ወጣቴ ናት። ረጅም ነበር በነገራችን ላይ በጣም እንደዚህ እንትን እንዴት ነው እስከዚህ ነበር። አይ ቲንክ ሲፈረዝ እንደዚህ ውርድ ይላል። አሁን ጊዜ ነው። ሁሉም ለጊዜ ለሁሉም ነገር ጊዜ ያለው ሳያመልጥ ማለት ነው። እንደዚህ ከቅንድብ ጋር ታስሮም ነበር። ይሄ ይመጣል ብዬ አላሰብኩም ነበር። ልታስሮብኝ ማለት ነው። ብትመክሪኝ ይሄንን ነበር ማድረገው። ኤኒዌይስ እና አንቺ ብዙ ትሰሚኛለሽ ትረጅኛለሽ ብዬ አስባለሁ። ስለዚህ አንዳንዴ እመክርሻለሁ። በዛ እንመካከርና ነገሮችን እናስተካክላለን የሚል እምነት አለኝ። ከጎንሽ ነኝ አለሁልሽ። አይ ቲንክ ከዚህ በኋላ ባሉት ነገሮች በሙሉ የምንመካከር በተለይ በትዳርሽ ያሉትን ነገሮች የምታስተካክ ይመስለኛል። ምክር የምንሰሚ ይመስለኛል። ስለዚህ እንግዲህ በዙሪያሽ ያሉትን ሰዎች አይቻለሁ በተለያየ ጊዜ ቪዲዮዎች ላይ። ያው እኔ በአካል እየመጣሁ እንደዚህ ማግኘት ስለማልችል አንዳንድ ነገሮችን ማድረግ ስላልቻልኩኝ ነው እንጂ በተለያየ ጊዜ ቪዲዮዎችሽን እያየሁ ነው። ስታለቅሺ ውስጥ ያለቅሳል። መቼ ነው አጠገብ ሄጄ እንደዚህ አቅም መሆናት ጉልበት መሆናት ብዬ ላለው በዙሪያሽ ያሉትን ሰዎች ሁሉንም እያየሁ ነው እየተረዳሁ ነው። ግን ከዚህ በኋላ ላይ ላሉት ነገሮች ጎንሽ ነኝ። እንድትጎጂ አልፈልግም። እንባ ከዓይንሽ አይደለም በሀሳብ ደረጃ እንባ የሚለው ነገር እንዲፈጠርብሽ እኔ አልፈልግም። ከዚህ በኋላ ሰው ማድረግ ያለብኝን ነገር በሙሉ አደርጋለሁ። እስከ ጥግ ድረስ መሄድ እስከሚጠበቅብኝ ድረስ ሄዳለሁ። ስትጎጂ፣ ስትከፊ፣ ስታዝኝ ማየት አልፈልግም። ሳቅሽን፣ ደስታሽን፣ ጨዋታሽን ግን ዘውትር እናፍቃለሁ። ሁልጊዜ ነው የማየው፣ እከታተላለሁ። ዛሬ ምን አዲስ ነገር አለ? ምን ተፈጠረ? ይህ ነገር ለምን ይሆናል የሚል ሁልጊዜ ቁጭት አለኝ። ስለዚህ ከዚህ በኋላ ያሉት ነገሮች በዚህ አይቀጥሉም፣ የሚስተካከሉ ይሆናሉ። እኔም ሀሳብ የምሰጥበት እኔም ደግሞ ነገሮች እንዲስተካከሉ የምጥርበት የምተጋበት ይሆናል። ከዚህ በኋላ ያለው ጊዜ ዳግም ስታለቅሽ ማየት አልፈልግም። በዙሪያሽም ያሉትን ሰዎች ተረድቻለሁ። የከበቡሽንም ነገሮች አይቻለሁ። ማድረግ ያለብኝን ነገር በሙሉ ማድረግ እስከምችለው ድረስ ሄዳለሁ። ሁሌም ከጎንሽ ነኝ አለሁልሽ ለማለት እወዳለሁ። ዛሬ የተገኘሁትም አንዱን አብሮነቴን ማረጋገጫ እንዲሆንልኝ ነው ዛሬ የተገኘሁት። ከዚህ በኋላ ላሉት ጊዜያቶች አብሬሽ እንደመሆን ቃል እገባልሻለሁ። እኔ በጣም አመሰግናለሁ። ማለት አንዳንድ ጊዜ አይ ቲንክ አለመገኘት ይመስለኛል ምንድነው ብቻዋን ምናምን ብዙ ሰዎች የሚሉት አንዳንድ ሰዎች ይላሉና እንደዛ አይደለም። እኔ ሰው አጥቼ ወይ ብቸኛ ሆኜ ምናምን አይደለም። ያው ከነገሮች ወይም ከሁኔታዎች አለመመቻቸትና እኔም እንደዚህ ፊት ለፊት እናንተ ጋር ይሄው ይሄ ሰው አለ፣ ይሄው ይሄ መጣ፣ ይሄው ይሄኛው መከረኝ፣ ይሄው እችኛው አገዘችኝ ምናምን ብዬ ካሜራ ይዤ ስለማልመጣ ነው እንጂ ነገሮችን በውስጥ በጣም ብዙ ነገሮች ያግዙኛል። ነገሮችን
እንዴት ነው ለማስተካከል ብዙ መንገዶችን አብረን እንጓዛለን። ከአሁን በኋላ ግን አይ ቲንክ ሰው የላትም ወይም ደግሞ እንደፈለግን እኛ እሷ ላይ መጫወት እንችላለን ለሚሉኝ ሰዎች አይ ቲንክ መልስም ማስጠንቀቂያ የሚሆነኛል ብዬ አስባለሁኝ። ዛሬ ከወንድሜ ጋር እንዲህ ፊት ለፊት መተያየታችን ማለት ነው ላይክ እስከ ዛሬ ድረስ በቃ ፊት ለፊት አለመታየት ይመስለኛል በዚህ ልክ እንደዚህ አይነት ደረጃ ውስጥ የተገባባ ነው እና አሁን እንግዲህ እንደምታዩት ነው ሁሉም ነገር ከዚህ በኋላ መስመሩን ይይዛል ብዬ አስባለሁ። ሁሉም ነገር ልክና ስነስርዓት ይኖረዋል። ሁሉም ነገር ገደብ ይኖረዋል ብዬ አስባለሁ። ይሁን አንዳንድ ጊዜ እንዴት ነው ባውንደሪያችሁን አልፎ የሚመጣ ሰው ራሱ አለ አይደለ? በቃ ያ ነገር ራሱ እንዳይፈጠር ያደርጋል። ነገሮች ባይስተካከሉ እንኳን እኔ የራሴን ነገር መጠበቅ፣ የራሴን ሰላም ማግኘት እና የራሴ የምለውን ነገር በስነ ስርዓት ማስኬድ እችላለሁኝ ብዬ አስባለሁኝ እና ያ ነገር ደግሞ አይ ቲንክ እንዴት ነው አንዳንዴ ሰው የላትም ወይም ደግሞ ሰው የለውም ብለው ሲያስባችሁ ሰዎች ሊያጠቋችሁ በጣም ኢንተረስትድ ይሆናሉ ወይም ፍላጎት ይኖራቸዋል። ኧረ እሱ እኮ እሷ አላት፣ ኧረ እሱ እንደዚህ አይነት ሰው አለ አጠገቧ አትነካኩ ምናምን ለመባባልም ደግሞ ሰው አለኝ ብሎ ማሳየትም አንዳንዴ ጥሩ ነው። እኔ ባልፈልገውም አለኝ እንደዚህ አለኝ ምናምን መወድ አይነት ሰው አይደለሁም። ይሄ አለኝ ምናምን ብዬ ማሳየት የምፈልግ አይነት ሰው አይደለሁም። ግን አንዳንዴ ልክ ሲያልፉና መስመራቸውን ሲያልፉ ባውንደሪያቸውን ሲያልፉ ነገሮችን እኛም ማድረግ እንደምንችልና ለነገሮች ስነስርዓት ማስያዝና ማብቂያ ማበጀት እንደምንችልም ለማሳየት ይጠቅመኛል ብዬ አስባለሁ። ወንድም አለምዬ ከዚህ በላይ እኔ እዚች ጋር ከቆየሁኝ ጥሩ አይፈጠር ላይ ደግሞ በትዳር ውስጥ የሚያጋጥሙ ብዙ እንትኖች አሉ። በእርግጥ እኔ ትዳር አማካሪ ሆኜ ሳይሆን ከልምዴ የተወሰነች ያለችኝን ባካፍል ብዬ ነው። ነገር የሆኑ ትልልቅ ነገሮች ላይ ከተደረሰ በኋላ እንዲህ ብታደርግ እንዲህ ባደርግስ ኖሮ የሚለው ጸጸት እንዳይፈጠር እንዳይኖር ቀደም ብሎ ቢያንስ የሆነ ሀሳብ የወንድምነትን ሀሳብ መስጠት እዛ ላይ ደግሞ ሌላው ደግሞ እንዳለዋት እንዲሰማት ምንም እንኳን ቢዚ ቢሆንም ለእሷ ጊዜ እንደማላጣ ለእሷ እንደማላንስ ለእሷ እንደምሆን አንዳንድ ነገሮችን ለማሳየት ፈልጌ ነው። ለዛ ብዬ ነው ከዚህ በኋላ ያለሁልሽ ከጎንሽ ነኝ። በየትኛውም አይነት ሁኔታ ውስጥ ብታልፊ ከፈጣሪ ቀጥሎ ወንድምሽ አለሁ። በምትፈልጊኝ ሰዓት ትገኛለሁ፣ በማትፈልጊኝም ሰዓት መገኘት የምችልበትን አጋጣሚ ሁሉ እጠቀማለሁ። ስትጎጂ፣ ስትጠቂ ወይም ደግሞ ነገሮች ሲቀየሩ ሲበላሹ ከዚህ በኋላ እንዳለዋት ለማሳወቅ ነው፣ ለመንገር ነው፣ ለመምከር ነው። በዛ መሰረት አይ ቲንክ ነገሮች ይስተካከላሉ የሚል ግምት አለኝ። በሰው እንትን ውስጥ ገብቼ በእርግጥ እንደዚህ ነው እንደዚያ ነው የሚል ውሳኔ መስጠት አልፈልግም። ግን ምክር፣ ሀሳብ፣ አንዳንዴ ተግሳጽን የሚያስፈልግ ከሆነ እሱን ለማድረግ የምችልበት አቅም ይኖረኛል ብዬ አስባለሁ። እግዚአብሔር ይረዳኛል። በዛ አማካኝነት ነው ዛሬ የተገናኘሁት። በጣም ነው የምወዳት። ቢራቢሮ ነበር ምናምን ነው ብሮ እንዲህ እየበረረች ነው ለፊት ያደገችው። ስለዚህ ችን የመሰለች ስላለችኝ ፈጣሪን አመሰግናለሁ። እንግዲህ አንቺ የምትጨምሪው ትኝ ሀሳብ ካለ አንቺንም ምክር እቀበላለሁ። ነገራችን ታናሽ ሲመክርም አልቀበልም ማለት አይቻልም፣ እቀበላለሁ። ምን አሁን እኔ ከአንተ ብዙ ነገር ምቀስም ሰው ነኝ እንጂ አሁን እኔ ከኔ ግን አለ አይደለ ማለት እስከ ዛሬ ድረስ እንደነገርኳችሁ ነው። እንደዚህ ቪዲዮ ላይ ምናምን መቶ አያውቅም እንጂ ነገሮችን እንዳስተካከል ብዙ ነገሮችን አድርጓል። ማለት በጣም ብዙ ምክሮችን መክሮኛል። በእንደዚህ አይነት መንገድ ብታረጊ ይሄ እኮ የተሻለ ነው፣ ለምን እንደዚህ ታደርጊያለሽ? ሳጠፋም ለምን ይሄ ታደርጊያለሽ? ይሄ በጣም ትክክል አይደለም። አንድ ሰው ከተሳሳተ አንቺ መሳሳት የለብሽም። አንድ ሰው የሆነ የማይሆን መስመር ውስጥ ከገባ አንቺም ተከትለሽ ማድረግ የለብሽም ምናምን እያለ በጣም ብዙ ነገሮችን ይመክረኛል። እና አንዳንድ ጊዜ ነገሮችን በቃ እንዴት ነው እኔን እንደውም ደረቅ ነሽ ምናምን ብሉኛላችሁ አይደል? ድርቅ ብዬ የሆነ ነገር ላይ እንደዚህ ሙጭጭ ብዬ ምናምን አልቀርም። በቃ ታይ ምናምን ሲሉኝ ቶሎ እተዋለሁ ነገሮችን እና የሆነ ነገርን ጀምሬ በቃ ይሄ ነገር አይሆንም ካሉኝ እተዋለሁኝ እና አንዳንዴም ከነሱም ምክር እና ከነሱም ተግሳጽ አንጻር ነው እንደዛ አይነት ነገሮችን። በነገራችን ላይ ግን እለኛ እውነት ኦዲየንሶቿ ሩቴ ሲያገረጣኝ ያ እልህ ይመስለኛል። አይ ቲንክ አሁንም ነገሮቹን ምናልባት አንዳንዴ መሸነፍ ያለባችሁ ነገር ላይ አንዳንዴ መሸነፍም አስፈላጊ ሊሆን ይችላል። አለሸነፍ ባይነቷም ሊሆን ይችላል ነገሮችን ወደዚህ ገፍቶ ያመጣውና አይ ቲንክ እሱ ላይ መነጋገርና መስራት ቢቻል ነገሮች ይስተካከላሉ የሚል
እንትን ያለኝ ግምት አለኝ እና ምናልባት እሱን ነገሯን ማስተካከል ብትችል ይመስለኛል። እንደዛ ህይወት ሲያስይዘኝ እዚሁ በቃ ነጭ ነጯን እኮ ነው። የለም አባበል የለ ምን የለ ልኬን ንግር ነው። የት አባቱ ይሁን በቃ ተስማምቻለሁ። ምንም ማድረግ አልችልም። እና ወንድሜ ዛሬ ግን የምር ትገባለህ ወደ ስራ? አሁን ይመስለኛል ወደ ስራ እመለሳለሁ። ግን ያው አንቺን አግኝቼሽ እንዳንድ ነገሮችን አውርተን ሴት